ሰላም ውድ ተማሪዎች እንደምንቆያችሁ እንደምትመለከቱት እንግዲህ ለዛሬ የስድስተኛ ክፍል የሞዴል ፈተና ይዤላችሁ ቀርብ ያለው ይህ የሞዴል ፈተና የሳይንስ ትምህርት ሲሆን በዚህ በፓርት 1 ቪዲዮ ላይ ከ1 እስከ 20 ያሉትን ጥያቄዎች በዛሬው ቪዲዮ እንሰራና በቀጣይ ደግሞ የቀሩትን 20 ጥያቄዎች እንሰራለን ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ላይክ በማድረግ ጀምሮ በቀጥታ ወደ ጥያቄዎቹ አለፍኩኝ። እሺ ጥያቄ ቁጥር 1 ምን ይለናል? እንግዲህ ትዕዛዙ ለሚከተሉት ጥያቄዎች ትክክለኛውን መልስ መርጣችሁ አስቀምጡ ይላል። አንደኛው ምስራቅ አፍሪካ ከአጠቃላይ የአፍሪካ መልክዓ ምድር ይዘት ዳሽ በመቶ ይሸፍናል ይላል። እንግዲህ ምዕራፍ 1ን ሀ ብላችሁ ስትጀምሩ አጠቃላይ ስለ ምስራቅ አፍሪካ ግንዛቤን የሚያስጨብጥ ሀሳብ ነው። እዛ ላይ እንግዲህ ስለ ምስራቅ አፍሪካ ያነሳል። ምስራቅ አፍሪካ አጠቃላይ አፍሪካ በምንልበት ሰዓት ላይ ከሰባቱ አህጉራት አንዱ ነው። እንዲሁም አፍሪካ በ5 ቀጠናዎች የተከፈለ ነው። ከዛ ውስጥ 4ቱ መሰረታዊ አቅጣጫ የሚባሉት አሉ አይደል? ሰሜን፣ ምዕራብ፣ ምስራቅ፣ ደቡብ እንዲሁም ማዕከላዊ አፍሪካ ብለን በ5 እንከፍላለን ማለት ነው። ከዛ ውስጥ ምስራቅ አፍሪካ ስንት በመቶውን ይሸፍናል ነው እያለን ያለው። ስንት በመቶ ይሸፍናል? እንግዲህ በዋናነት ትልቁ የሚባለው በምስራቅ አፍሪካ ላይ ትልቁን ፐርሰንት የምትይዘው ሰሜን አፍሪካ ናት። ሁለተኛው በማዕከላዊ አፍሪካ ይጠቃልላል። ሶስተኛው ደግሞ ምስራቅ አፍሪካ ናት ማለት ነው። ስለዚህ ምስራቅ አፍሪካ በደረጃ ስናይ 3ኛ ደረጃ ላይ ትገኛለች። በሽፋን በምናይበት ሰዓት ላይ ደግሞ ይሄ መጽሐፋችሁ ላይ ቁጭ ብሎ የሚገኝ ነው። ስለዚህ ምስራቅ አፍሪካ ከአፍሪካ ሀ 15 ለ21 አመርሖ 40 መ 30 ይላል። መልሱ ለ ይሆናል ማለት ነው። 21 በመቶ ይሸፍናል ምስራቅ አፍሪካ ማለት ነው። ሁለተኛው ከሚከተሉት የምስራቅ አፍሪካ ተራሮች ውስጥ በእሳተ ገሞራ ፍንዳታ ያልተፈጠረው የትኛው ነው ይለናል። እንግዲህ የምስራቅ አፍሪካን ስለ ታዋቂ ቦታዎች በምናይበት ሰዓት ላይ አንደኛው ያየነው ምንድን ነው? የተራሮችን ነው። እንግዲህ ተራሮችንም በሁለት ከፍለን ነበር ያየነው። አንደኛው በእሳተ ገሞራ የተፈጠሩ እንዲሁም ሌላው ደግሞ በእሳተ ገሞራ ያልተፈጠሩ። ስለዚህ እነዚህን ለዩ ብያችሁ ቪዲዮውን ሰርችላችሁ ነበር ከዚህ በፊት። ስለዚህ በእሳተ ገሞራ ያልተፈጠረው ተራራ የቱ ነው ነው ጥያቄ። ሀ ኪሊማንጃሮ ተራራ። ይሄ ኪሊማንጃሮ ተራራ እንግዲህ በአፍሪካ ውስጥ ትልቁ ተራራ ነው። ታንዛኒያ የሚገኝ ነው። ለራስ ደጀን ተራራ። ይሄ ራስ ደጀን ተራራ ደግሞ በኢትዮጵያ ውስጥ የሚገኘው ትልቁ ተራራ ነው። ሐመርኋ ሜሩ ተራራ። መ የሩዋንዙሪ ተራራ ይላል። የትኛው ነው በእሳተ ገሞራ ያልተፈጠረው? እንግዲህ የኢትዮጵያውን ታውቃላችሁ፣ በእሳተ ገሞራ የተፈጠረ ተራራ ነው። ኪሊማንጃሮም ከአፍሪካ ትልቁ ተራራ ነው። ይህም በእሳተ ገሞራ የተፈጠረ ተራራ ነው። ሜሩ ተራራም በእሳተ ገሞራ የተፈጠረ ነው። ያልሆነው ማን ነው? የሩዋንዙሪ ተራራ ነው። እንግዲህ ይህ የሩዋንዙሪ ተራራ በድንገተኛ የመሬት መሸብሸብ የተፈጠረ እንጂ በእሳተ ገሞራ የተፈጠረ አይደለም ማለት ነው። ሶስተኛው ስለ አግድም ወይም ትይዩ መስመሮች ትክክል ያልሆነው የትኛው ነው? ስለ አግድም ወይም ትይዩ መስመሮች ትክክል ያልሆነው የትኛው ነው ይለናል። ሀ እንግዲህ አግድም መስመር በምንልበት ሰዓት ላይ ሁልጊዜም በካርታ ወይም በልዑል ላይ ሁልጊዜም ይሄን እንደዚህ ቢሆን ሁሌም ይሄን ምድርን እኩል ቦታ ከምዕራብ ወደ ምስራቅ ወይም ከምስራቅ ወደ ምዕራብ የሚከፍላት መስመር አለ አይደል? ይሄ የምድር ወገብ ይባላል። ሁሌም መነሻው 0 ዲግሪ ነው። 0 ዲግሪ ነው እዚህ ጋር። እዚህ ከላይ ወደ ታች ማለት ነው። ይሄ ደግሞ ከላይ ወደ ታች ደግሞ የሚከፍላት መስመር አለ። እዚህ አግድም መስመር ብቻውን ደግሞ በስንት ይከፈላል? ከላይ 2 አለ፣ ከስርም 2 አለ። ከዚህ 2 ከዚህ 2። እንግዲህ እዚህ ጋር ሰሜን አለ፣ ደቡብ አለ፣ ምዕራብ አለ፣ ምስራቅ አለ አይደለ? ስለዚህ እነዚህ 4 መሰረታዊ አቅጣጫዎች አሉ። አሁን ያለን ስለ አግድም መስመር ነው። አግድም መስመር ያለው የትኛው ነው? እነዚህ ናቸው አግድም። ይሄ ከሰሜን ወደ ደቡብ ስንሄድ ቋሚ መስመር ነው ያለው። ስለዚህ ስለ አግድም መስመር ትክክል ያልሆነው ነው ያለን። ሀ መነሻቸው በ0 ዲግሪ ላይ ነው። ትክክል ያልሆነው ነው፣ አስተውሉ። ስለዚህ ሀ መነሻቸው በስንት ዲግሪ ነው? በ0 ዲግሪ። ሁልጊዜም መነሻቸው 0 ዲግሪ ነው። የምድር ወገብ መነሻ 0 ዲግሪ ነው ማለት ነው። ይሄ ትክክል ነው። በካርታ ወይም በልዑል ላይ ከምስራቅ ወደ ምዕራብ የተሰመሩ ናቸው። ከምስራቅ ወደ ምዕራብ የተሰመሩ ናቸው ይለናል። አዎ አግድም መስመር ሁሌም ከምስራቅ ወደ ምዕራብ፣ ከምዕራብ ወደ ምስራቅ የተሰመረ መስመር ነው ማለት ነው። እሺ ሐመርኋ መነሻቸው ግሪንዊች ሜሪዲያን ነው አለ። እንግዲህ መነሻቸው ግሪንዊች ሜሪዲያን ነው። ግሪንዊች ሜሪዲያን የሚሆነው
ይሄ ቋሚ መስመር ቢሆን ኖሮ ነው። ስለዚህ ይሄ ቋሚ መስመር ነው እንጂ አግድም መስመር ግሪንዊች ሜሪዲያን አይደለም። ስለዚህ ትክክል ያልሆነ ነው ያለን። በካርታ ወይም በልዑል ላይ ከምዕራብ ወደ ምስራቅ የተሰመሩ ናቸው። ስለዚህ ይሄ ለም መም ተመሳሳይ ናቸው፣ ትክክል ናቸው። ስለዚህ ትክክል ያልሆነው ማን ነው? ሐመር ውሃ ነው ማለት ነው። ሐመር ውሃ። እሺ አራተኛው የአካባቢ ታዋቂ ቦታዎችን ስም እና አራቱን መሰረታዊ አቅጣጫዎችን በመጠቀም የምንገልጸው የመገኛ አይነት የትኛው ነው? እንግዲህ መገኛ አይነትም በሁለት ከፍለን አይተናል ከዚህ በፊት አንጻራዊ መገኛ ብለን እንዲሁም ፍጹማዊ መገኛ። ሁልጊዜ አንጻራዊ መገኛ በምንልበት ሰዓት ላይ አንድን ቦታ ከታዋቂ ቦታ አንጻር የምንገልጸው ነው። ስለዚህ ከቦታ ሊሆን ይችላል፣ ከተራራ፣ ከወንዝ፣ ከሆቴል ሊሆን ይችላል፣ ከትምህርት ቤት ሊሆን ይችላል፣ ከሕክምና ጣቢያ ሊሆን ይችላል። ብቻ በአካባቢው ላይ ካለው ታዋቂ ነገር አንጻር ያለንበትን ቦታ ስንገልጽ ያ አንጻራዊ መገኛ ይባላል። እንዲሁም አንጻራዊ መገኛን በአራቱ መሰረታዊ አቅጣጫዎች መግለጽ እንችላለን። የስ እኔም በሰሜን በኩል፣ በደቡብ በኩል፣ በምስራቅ በኩል እያለን መግለጽ እንችላለን ማለት ነው። ስለዚህ የዚህ ምላሽ ማን ነው? አንጻራዊ መገኛ። ፍጹማዊ መገኛ ሁልጊዜም በዲግሪ ልኬት ነው። በአግድምና በቋሚ መስመር ወይም በኬክሮስ ኬንትሮስ ብለን በምንላቸው መለኪያዎች መሰረት ነው የምንገልጸው ማለት ነው። አምስተኛው ምን ይለናል? የካንሰር መስመር የሚገኘው በስንት ዲግሪ ላይ ነው አለ። እንግዲህ እነዚህን አግድም መስመር አይነቶች ናቸው። ሁልጊዜም አግድም መስመር ስንል የመጀመሪያው ማን አለ? የምድር ወገብ አለ። የምድር ወገብ 0 ዲግሪ ነው። ከዛ ከምድር ወገብ ከፍ ብሎ መጀመሪያ ላይ የምትገኘው ማናት? እቺ 23 1/2 ሰሜን 23 1/2 ሰሜን ላይ የምትገኘው ማናት? ካንሰር ብለን የምንላት ናት። ከዛ ሁለተኛው እቺ መስመር ደግሞ 66 1/2 ስንት? 66 1/2 ምን? ሰሜን። አያችሁ። ስለዚህ ይሄ አርክቲክ ብለን የምንለው ነው። ስለዚህ ይሄ ካንሰር አርክቲክ። ሁለተኛው ከዚህ ከምድር ወገብ በታች ደግሞ ስንሄድ ካፕሪኮርን አለ። ያ ማለት 23 1/2 ደቡብ፣ ይሄ ካፕሪኮርን ብለን የምንለው ነው። እዚህ ጋር ደግሞ 66 1/2 ደቡብ አንታርክቲክ ብለን የምንለው ማለት ነው። እነዚህ ሁለቱ አምስት ከምድር ወገብ ጋር ጨምሮ 5 ይሆናሉ ማለት ነው። ስለዚህ እኛ የተጠየቅነው ምንድን ነው? ካንሰር መስመር ነው። ስለዚህ ሁልጊዜም የካንሰር መስመር ቤት ይገኛል 23 1/2 ሰሜን ላይ ይገኛል ማለት ነው። 23 1/2 ሰሜን፣ ምክንያቱም ወደ ላይ ስንሄድ ነው የምናገኘው ከምድር ወገብ ከፍ ብለን። አያችሁ፣ በዚህ በሁለቱ መካከል ያለው ዲግሪ ርቀት 1 ዲግሪ ብለን እንላለን ማለት ነው። አራተኛው ማን ነው? ስድስተኛው የራስ ዳሽን ተራራ የከፍታ መጠን ስንት ነው? እንግዲህ ፈተና ላይ ራስ ዳሽንም ራስ ደጀንም እያለ ሊጠቀሙ ይችላል። የኢትዮጵያ ውስጥ የሚገኘው ትልቁ ተራራ እንደሆነ እናንተ ማወቅ አለባችሁ። ስለዚህም የራስ ዳሽን ተራራ ከፍታ መጠን ስንት ነው አለ። ሀ 4620 ኪሎ ሜትር። አሁን ኪሎ ሜትር ነው ያለን። አስቡት፣ ይህን ያህል ተራራ የትም አይኖርም። ኪሎ ሜትር ትልቅ የመለኪያ መሳሪያ ነው። ስለዚህ ኪሎ ሜትር ሊሆን አይችልም። ይህም ውድቅ ታደርጋላችሁ ማለት ነው። በኪሎ ሜትር አይሆንም። ስለዚህም ለ4620 ሜትር አመርኋ 6420 ሜትር ይላል። ስለዚህ የትኛው ነው? ለ4620 ሜትር ትክክለኛው ምላሹ ይሄ ነው። ይህም መጽሐፋችሁ ላይ ሄዳችሁ ታገኛላችሁ። ሰባተኛው መሬትን በሰሜን እና በደቡብ ንፍቀ ክበብ እኩል ቦታ ይከፍላል አለ። ማን ነው መሬትን በሰሜንና በደቡብ እኩል ቦታ የሚከፍለው? ስለዚህ ሁልጊዜ ይሄንን ትይዝና አሁን ሰሜን ማለት ወዴት ነው? ወደ ላይ ነው አይደለ? ደቡብ ማለት ደግሞ ወደ ታች ነው። ይሄ ሁልጊዜም ምን አለ እዚህ ጋር? የምድር ወገብ አለ። ስለዚህ ሰሜን የምንለው ይሄ ነገር ይሄ መስመር ይሄንን እንዲህ እኩል ቢቆርጠው ብላችሁ አስቡ። እኩል ቢቆርጠው ወደ ላይና ወዴት ነው የሚከፈለው? ወደ ታች ነው የሚከፈለው ማለት ነው። ስለዚህ ሁልጊዜም የምድር ወገብ ምን ያደርጋል ማለት ነው? ንፍቀ ክበቡን በደቡብ በሰሜንና በደቡብ ንፍቀ ክበብ ይከፍላል ማለት ነው። ስለዚህ ይሄ መሬትን ወደ ላይ ወደ ሰሜንና ወደ ታች ወደ ደቡብ ይከፍልልናል። ያንን የሚከፍልልን ማን ነው? የምድር ወገብ ማለት ነው። ስለዚህ ሁልጊዜም የምድር ወገብ ብለን እንመልሳለን። የምድር ወገብ ነው። ግን ይሄኛውስ ቋሚ መስመር ደግሞ መሬትን እንዴት ነው የሚከፍለው ብንባል ልክ ቋሚ መስመር ደግሞ እንደዚህ በሚሰመርበት ሰዓት ላይ እንደዚህ ሲቆረጥ ማለት ነው። ይሄንን እንደዚህ ብታሰምሩ ይሄን እኩል ቦታ እንዲህ ቢቆርጠው ወደዚህኛው አይደል? ወደዚህና ወዴት? ወደዚህ ነው የሚከፈለው። ስለዚህ ወደ ምስራቅና ወደ ምዕራብ መሬትን እኩል ቦታ የሚከፍለው ደግሞ ይሄ ቋሚ መስመር የምንለው ነው ማለት ነው። ቋሚ መስመር።
ግሪንዊች ሜሪዲያን፣ ትልቁ ሜሪዲያን፣ ቋሚ መስመር ይላል እዚህ ውስጥ አይደለ? ስለዚህ ለእኛ ግን መልሳችን የምድር ወገብ ነው። ለምን? ምድር ወገብ መሬትን በሰሜንና በደቡብ ንፍቀ ክበብ በእኩል ቦታ ስለሚከፍል። እሺ 8ኛው ከሚከተሉት የምስራቅ አፍሪካ ተራሮች ውስጥ በትክክል ያልተጣመረው የቱ ነው አለ። እንግዲህ የምስራቅ አፍሪካ ተራሮችን ታውቃላችሁ። ስለዚህ እነሱን ተራሮች ስታውቁ መገኛ ሀገራቸውንም አብራችሁ ማወቅ መቻል አለባችሁ። ሀ ራስ ዳሽን ኢትዮጵያ አለ። ይሄን አትዘነጉትም። ለኪሊማንጃሮ ኬንያ አለ። እንግዲህ ኪሊማንጃሮን በአፍሪካ ውስጥ የሚገኝ ትልቁ ተራራ እንደሆነ ታውቃላችሁ። ስለዚህ በአፍሪካ ውስጥ የሚገኘው ትልቁ ተራራ ደግሞ ኬንያ፣ ጎረቤታችን ኬንያ ሳይሆን የሚገኘው የት ነው? ታንዛኒያ ነው አደለ? ስለዚህ ኪሊማንጃሮ ይሄ ታንዛኒያ ተራራ ነው። ስለዚህ በትክክል ያልተጣመረው ስላለኝ ማን ይሆናል? ኪሊማንጃሮ። ይሄ ኤልጎን ዩጋንዳ፣ ሜሩ ተራራ ታንዛኒያ፣ እነዚህ አሉ። እዚህ ጋር አሁን የኬንያ ተራራ የሚባለው ነው ትልቁ ተራራ በኬንያ ውስጥ ማለት ነው እንጂ ኪሊማንጃሮ ታንዛኒያ ነው ማለት ነው። 9ኛውም ምስራቅ አፍሪካ ሉክ የምስራቅ አፍሪካ ስምጥ ሸለቆ በአጠቃላይ ርዝመቱ ስንት ኪሎ ሜትር ነው አለን። የተጠየቅነው እዚህ ጋር በደንብ ማስተዋል መቻል አለባችሁ። የምስራቅ አፍሪካ ነው ያለኝ። እንግዲህ ይሄ ታላቁ ስምጥ ሸለቆ ተብሎ የሚባለውን በመጽሐፋችሁ ላይ አለ። ታላቁ ስምጥ ሸለቆ የሚባለው እንግዲህ ከሶሪያ ይነሳል። ማን ነው? ሞዛምቢክ ይገባል ማለት ነው። የስ የተለያዩ ሀገራትን አቋርጦ ሞዛምቢክ ይገባል። ስለዚህ ከሶሪያ ተነስቶ አፍሪካን አካሎ እስከሚሄድ አጠቃላይ ርዝመቱ 7200 ኪሎ ሜትር ነው። 7200 ኪሎ ሜትር ነው። ይሄ የስምጥ ሸለቆ የታላቁ ስምጥ ሸለቆ አጠቃላይ ርዝመት ነው። ነገር ግን ከዚህ ከ7200 ውስጥ ቤት የሚሸፍነው በአፍሪካ ውስጥ በምስራቅ አፍሪካ ውስጥ የሚሸፍነው 6500 ስንት ነው? ኪሎ ሜትር ማለት ነው። ይሄ 6500 በምስራቅ አፍሪካ ውስጥ የሚሸፍነው ነው ማለት ነው። እዚህ ሐመር ውሃ ትሆናለች፣ እንዳትረሱ። ሐመር ውሃ ትሆናለች። አጠቃላይ ቢሆን ኖሮ አጠቃላይ የተጠየቅን ቢሆን ኖሮ ያ ስንት ይሆን ነበር? 7200 ይሆን ነበር ማለት ነው። ይሄን አሁን ብዙ ጊዜ ሁለቱን ስለምታውቁ 6500 እና 7200 መጽሐፋችሁ ላይ ስላለ መምታታት እንዳይፈጥር ነው። 7200 አጠቃላይ ርዝመት ነው፣ የታላቁ ስምጥ ሸለቆ አጠቃላይ ርዝመት። ይሄ ግን በአፍሪካ ውስጥ ብቻ በምስራቅ አፍሪካ ውስጥ ብቻ የሚሸፍነው ርዝመት ነው። እሺ ጥያቄ ቁጥር 10 በህዋ ላይ በተቀመጡና በመሬት ዙሪያ በሚሽከረከሩ ሰው ሰራሽ ሳተላይቶች አማካኝነት የመሬትን ትክክለኛ ገጽታ ለማሳየት የሚያገለግል መተግበሪያ የቱ ነው አለ። እንግዲህ እነዚህ 3 አይነት መተግበሪያዎችን መጽሐፋችሁ ላይ አሉ። እነሱንም አይተናል በቪዲዮ ላይ። ስለዚህም የመሬትን ትክክለኛ ገጽታ በሳተላይት የሚያሳየን መተግበሪያ ነው ያለን አይደለ? ስለዚህ ትክክለኛ ገጽታን የሚያሳይ የሳተላይት ምን አለን? መረጃ የሳተላይት የሚያገለግል መተግበሪያ የቱ ነው? ጂፒኤስ አለን። ጂፒኤስ ይሄ የተለያዩ ነገሮችን ቦታዎችን በምድር ላይ ያሉ ተሽከርካሪዎችን ምናምን እያልን ብለናል አይደል? ለማግኘት የምንጠቀመው ነው። ጎግል ካርታም አይደለም አይደል? የንግድ ቦታዎችን የተለያዩ ተቋማትን ወይም አቅጣጫን ቦታን ለማወቅ የምናገለግልበት ነው። እዚህ ጋር መልሱ ጎግል ሄርዝ ይሆናል ማለት ነው። ጎግል ሄርዝ ይሆናል። 11ኛው የምስራቅ አፍሪካን በስተ ምስራቅ በኩል የሚያዋስነው ውሃማ አካል ከሚከተሉት የትኛው ነው አለ። ቤት በኩል በምስራቅ በኩል ማንን? ምስራቅ አፍሪካን ማን ነው የሚያካልለው? የውሃ አካል ነው ያለን። እንግዲህ እዚህ ጋም የምስራቅ አፍሪካን የሚያዋስኑ አካላትን በምናይበት ሰዓት ላይ አንዱ የውሃ አካላት ብለናል። ከነዚህ የውሃ አካላት ውስጥ 3 የውሃ አካላትን ያየ ነው አይደለ? ስለዚህ አንደኛው የህንድ ውቅያኖስ አይተናል። ሁለተኛው የኤደን ባህረ ሰላጤ አይተናል። 3ኛው ቀይ ባህር አይተናል። ከነዚህ ውጪ የውሃ አካል ብለን አልተማራችሁ ማለት ነው። ስለዚህ እዚህ ጋር እነዚህ ሁለቱ ትልልቅ ሐይቅ ማነው ውቅያኖሶች ምን አይደሉም? በምስራቅ አፍሪካን የሚያዋስኑ አይደሉም፣ አትላንቲክ፣ ፓሲፊክ። ስለዚህ የምናወዳድረው ማንን ነው? የህንድ ውቅያኖስንና ቀይ ባህርን ማለት ነው። እንግዲህ ቀይ ባህር በኤርትራ በኩል አይደለ? ስለዚህ ከኢትዮጵያ በኤርትራ በኩል ይሄ በሰሜን በኩል ነው አይደለ? አሁን ለኛ በዛ በኩል ነው። እዚህ በምስራቅ በኩል ሲል መጽሐፋችሁ ላይ ያለው ማን ነው? የህንድ ውቅያኖስ ማለት ነው። ስለዚህ የህንድ ውቅያኖስ የምስራቅ አፍሪካን በምስራቅ በኩል የሚያዋስነው ትልቁ የውሃ አካል ነው ማለት ነው። ትልቁ የውሃ አካል ነው። እሺ 12ኛው ከሚከተሉት ውስጥ አብይ አግዳሚ መስመር ያልሆነው የትኛው ነው? አብይ አግዳሚ ነው ያለን። ስለዚህ ቅድም እንዳልኳችሁ
አግዳሚ መስመር አግድም መስመር ማለት ነው። አግድም መስመር ምንለው አንድ የምድር ወገብ አለ። ይሄ የምድር ወገብ ነው አይደል? የምድር ወገብ። ስለዚህ የምድር ወገብ አለ እዚህ ጋር። ከዛ በኋላ 23 1 ሁለተኛ ሰሜን ምን አለ? ካንሰር አለ እዚህ ጋር። እዚህ ጋር ምን አለ? አርክቲክ አለ። እዚህ ጋር ካፕሪኮርን አለ፣ አንታርክቲክ አለ። እነዚህን ሁለቱን ቦታ ቀይሬያቸዋለሁ። ኦኬ። ስለዚህ እነዚህ 5ቱ መስመሮች ናቸው ማለት ነው ያሉት በአግድም መስመር። ስለዚህ እነዚህን ካወቅን ከነዚህ ውጪ የሆነው መፈለግ ማለት ነው። ስለዚህ ከሚከተሉት ውስጥ አብይ አግዳሚ መስመር ያልሆነ የትኛው ነው? እሺ ያልሆነው ነው ያለኝ። እንግዲህ የምድር ወገብ ነው አንደኛው አይደል? ካፕሪኮርንና ካንሰር፣ ይኸው ካንሰር ላይ በ23 1 ሁለተኛ ሰሜን፣ ካፕሪኮርን 23 1 ሁለተኛ ደቡብ። ይሄም የምድር የአግድም መስመሮች ናቸው። ስለዚህ ግሪንዊች ሜሪዲያን ይሄ ቋሚ መስመር ነው እንጂ አግድም መስመር አይደለም ማለት ነው። እሺ እዚህ ጋር ደግሞ ምን ይለናል? ከተራ ቁጥር 13 እስከ 15 ያሉትን ጥያቄዎች ከዚህ በታች ባለው ምስል መሰረት በማድረግ መልሱ አለ። እንግዲህ ምስሉ ይሄ ተሰጥቶኛል። እንደነዚህ አይነት ጥያቄዎች ዋናው ሚኒስትሪ ፈተና ላይም ይመጣል። ስለዚህ ሁልጊዜም ይህንን አይተን ትክክለኛ ምላሽ ማስቀመጥ መቻል አለብን ማለት ነው። ኦኬ ጥያቄው ይህንን ካየን በኋላ ከዛ በኋላ ምንድን ነው የሚለን? 13ኛው እሺ የፊደል ሃን ፍጹማዊ መገኛ የሚገልጸው ከሚከተሉት ውስጥ የትኛው ነው አለ። ፊደል ሃን። ስለዚህ እኛ ሃ ጋር እንሄዳለን ማለት ነው። እቺ ናት ሃ አይደለ? ስለዚህ እቺን ሃ አሁን ኬክሮስ እቺ ሃ ናት የተባልነው አይደል? ሁልጊዜ ምን እናደርጋለን? ወደ ላይ ስንሄድ የምናገኛት ስንት ነው? 10 ዲግሪ ሰሜን አለ። ከእንደገና ምን አለ? ወደዚህ ስንሄድ ደግሞ 10 ዲግሪ ምን አለን? ምስራቅ አለን ማለት ነው። 10 ዲግሪ ሰሜን፣ 10 ዲግሪ ምስራቅ። ስለዚህ ወደ ላይ ከምድር ወገብ በሰሜን የሚሰመረው ወይም ከምድር ወገብ ወደ ላይ ወደ ደቡብና ወደ ሰሜን የሚሰመረው ምንድን ነው ብለናል? ይህ በምስራቅና በምዕራብ የሚከፍልልን ኖርማሊ ኬንትሮስ ነው አይደለ? ያኛው ደግሞ ኬክሮስ ብለናል። ስለዚህ እዚች ጋ ይህ ምን ይሆናል? 10 ዲግሪ ሰሜን ኬክሮስ የስ 10 ዲግሪ ሰሜን ኬክሮስ እና 10 ዲግሪ ምስራቅ ኬንትሮስ። ስለዚህ እሱን ነው የምንፈልገው ማለት ነው። ምስራቅ ኬንትሮስ፣ እዚህ ጋም ኬንትሮስ 10 ዲግሪ ሰሜን ኬክሮስ ትክክል ነው። 10 ዲግሪ ሰሜን ኬክሮስ። ከዛስ 20 ዲግሪ አለ። 20 ላይ አይደለም እቺ የምትገኘው። ስለዚህ ይሄ 10 ላይ ነው። ሁለቱም 10 10። ምላሻችን ማ ይሆናል? መ ይሆናል ማለት ነው። 13ኛው መ ይሆናል እዚህ ጋር። 14ኛው የፊደል ለን ፍጹማዊ መገኛ አለ። ስለዚህ ፊደል ለ ደግሞ የቱ ጋር ነው የምትገኘው? ፊደል ለ እቺ ናት፣ እቺ መስመር ማለት ነው። ስለዚህ እቺ ደግሞ ምንድናት? 20 ዲግሪ ኬክሮስ አይደል? ሰሜን ኬክሮስ 20 ዲግሪ። ከእንደገና ወደዚህ ስንመጣ ደግሞ 20 ዲግሪ ምስራቅ ኬንትሮስ፣ 20 ዲግሪ ሰሜን ኬክሮስ እንዲሁም 20 ዲግሪ ማነው ምዕራብ ኬንትሮስ አይደለ? ምዕራብ። ለምንድን ነው ምዕራብ የሆነው? አስተውሉ። እዚህ ጋር መሳሳት እንዳይፈጠር ነው። ሁልጊዜ የምድር ወገብን ነው የምናየው። ይሄ 4ቱ መሰረታዊ አቅጣጫዎች ናቸው። ያ ማለት ይሄ ነው የተሰጣችሁ፣ ይሄ ነው። ይሄ መስመር ማለት የምድር ወገብ እዚህ ጋር ከፍሏል። ከዛ በኋላ በ4 ተከፍሏል ማለት እዚች ጋር እቺ የምድር ወገብ መስመር ናት። እሷ ማለት እቺ ማለት ናት። ይኸው 0 ዲግሪ እዚች ጋር አለች አይደል? እችኛዋ ከዛ እዚችኛዋ። ስለዚህ ከ0 ዲግሪ ቤት በኩል ነው ወደዚህ ጋር ነው ያለው 20 ለሚገኘው እዚህ አካባቢ ነው ማለት ነው። እዚህ አካባቢ ነው። ስለዚህ አሁን ይህንን በምንናገርበት ሳ ላይ እዚች ጋር ለሃ ለምንድን ነው 10 ዲግሪ ሰሜን ኬክሮስ እና 10 ዲግሪ ምስራቅ ኬንትሮስ ያልነው? በምስራቅ አቅጣጫ ላይ ስለምትገኝ ማለት ነው። ወደዚህ ነው የተገኘችው አይደለ? ለደግሞ ያለችው ከምድር ወገብ ከዚህ ነጥብ የት ነው? ወደ ምዕራብ ነው። ስለዚህ ምላሻችን ምን ይሆናል ማለት ነው? 20 ዲግሪ ሰሜን የስ 20 ዲግሪ ሰሜን ምን ኬክሮስ 20 ዲግሪ ሰሜን ኬክሮስ እና 20 ዲግሪ ወደዚች 20 ዲግሪ ማለት ለዚችኛው ማለት ነው። 20 ዲግሪ ምዕራብ ኬንትሮስ ነው የሚሆነው ማለት ነው። እሺ 20 ዲግሪ ሰሜን ኬክሮስ እና 20 ዲግሪ ምዕራብ ኬንትሮስ። ምላሻችን ማ ይሆናል? ሀ ይሆናል ማለት ነው። ሀ ይሆናል። ስለዚህ ስትሰሩ እንደዚህ አይነት ጥያቄ ሲሰጣችሁ ሁልጊዜም የምድር ወገብን ነው የምትፈልጉት፣ 0 ዲግሪ ያለበትም ማለት ነው። የምድር ወገብ 0 ዲግሪ ይኸውና፣ እቺ
እቺ 0 ዲግሪ ናት። እዚህ ይሄ ቋሚ መስመር ነው። የቋሚ መስመር መነሻ 0 ዲግሪ ነው። እዚህ ይሄም 0 ዲግሪ ነው። ስለዚህ ከዚች ነጥብ ወደዚህ ስትሄዱ ምንድነው ይሄ ምስራቅ ነው። ከዚህ ወደዚህ ስትሄዱ ምዕራብ ነው። ከዚህ ከዜሮ ተነስተን ወደ ላይ ስንሄድ ሰሜን ነው። ከዚህ ተነስተን ወደ ታች ስንሄድ ደግሞ ምንድነው ደቡብ ይሆናል ማለት ነው። 15ኛው እዚሁ ላይ የተመሰረተ ጥያቄ ነው። በምስሉ ላይ ከተመለከቱት ፊደላቶች ውስጥ ለምድር ወገብ ይበልጥ ቅርብ የሆነው የትኛው ነው አለ። እንግዲህ ለምድር ወገብ ሁልጊዜም ቅርብ የሆነው የትኛው ነው? ሁልጊዜም ለምድር ወገብ ቅርብ ስንል እቺ የምድር ወገብ ናት አይደለ? 0 ስለዚህ ከ30 20 ይቀርባል፣ ከ20 10 ይቀርባል ማለት። ስለዚህ ሁልጊዜም የትኛው ነው ታዲያ? እቺ 10 ማን ላይ ናት ያለችው? 20 ላይ ናት። ለስንት ላይ ነው? 20 ላይ ነው። መስ 30 ላይ ነው። ስለዚህ መ ይርቃል ከምድር ወገብ ማለት ነው። ወደ ታች ስንሄድ 10 በደቡብ በኩል 10 አለ ወደ ታች ስንሄድ አይደል? ግን ይሄ ለዚህኛው ግን ምን የለውም ፊደል የለውም፣ የሚያመለክት ነገር የለውም። ስለዚህ ለእኛ ማኑ ማለት ነው ለምድር ወገብ ቅርባችን እቺ ሀ ናት ማለት ነው። ለዚህ ጥያቄ ሀ ናት። 15ኛው ምላሹ ምን ይሆናል ማለት ነው? እቺ ሀ ትሆናለች። ማን ነው ሀ ማለት? እዚህ ጋር ያለው ለ ማለት ነው። ፊደል ሀን የያዘው ለ ነው ማለት ነው። ይሄ የ15ኛው ጥያቄ ነው። 16ኛውን ስናይ ከሚከተሉት ውስጥ ከአፍሪካ ቀንድ ሀገሮች የማይመደበው የትኛው ነው አለ። የአፍሪካ ቀንድ ሀገራት ብለን ያልናቸውን ታስታውሳላችሁ አይደለ? ስለዚህም ሀ ኢትዮጵያ፣ ለ ዩጋንዳ፣ ሐመርኋ ኤርትራ፣ መ ጅቡቲ አለ። እንግዲህ ከአፍሪካ ቀንድ ምስራቅ አፍሪካ አላለንም። ስለዚህ ከአፍሪካ ቀንድ ሀገራት ውስጥ የማይመደበው የትኛው ነው? ኢትዮጵያ አፍሪካ ቀንድ ሀገር ናት። ኤርትራም የአፍሪካ ቀንድ ሀገር ናት። ጅቡቲም የአፍሪካ ቀንድ ሀገር ናት። ያልሆነችው ማናት? ዩጋንዳ ናት ማለት ነው። 17ኛውም ምስራቅ አፍሪካን የሚያዋስኑ ውሃማ አካላት መካከል ትልቁ አለ። ቅድም እንዳልኳችሁ የምስራቅ አፍሪካን የሚያዋስነው የውሃ አካላት 3 ናቸው። አንደኛው ህንድ ውቅያኖስ፣ ሁለተኛው የኤደን ባህረ ሰላጤ፣ ሶስተኛው የቀይ ባህር። ስለዚህ ከነዚህ ትልቁ ደግሞ ውቅያኖስ ነው አይደለ? ህንድ ውቅያኖስ ማለት ነው። ስለዚህ ይህ የህንድ ውቅያኖስ መ ይሆናል። ፓሲፊክ እዚህ ውስጥ አይመደብም። እነዚህን 3ቱን ነበር የምናወዳደረው። እነዚህ ደግሞ ትልቁ የህንድ ውቅያኖስ ነው። 18ኛውም የአባይ ወንዝ መነሻ የምስራቅ አፍሪካ ሀገር ማናት? ማን ትባላለች አለ። ይሄን ኢትዮጵያ የሆነውም ይረሳ አይኖርም ማለት ነው። ስለዚህ 18ኛው ሐመርኋ ይሆናል ማለት ነው። እሺ 19ኛው በአፍሪካ ትልቁ ሐይቅ ተብሎ የሚታወቀው የቱ ነው? በአፍሪካ ትልቁ ሐይቅ እንግዲህ በአፍሪካ ትልቁ ሐይቅ ማን ነው ነው እያለን ያለው። ማን ነው እዚህ ጋር? ይህም የሚረሳ ነው ብዬ አላስብም። ቪክቶሪያ ሐይቅ። ቪክቶሪያ ሐይቅ ተራራ ስንባል ኪሊማንጃሮ ብለናል አለ። እዚህ ሐይቅ ደግሞ ስንባል ቪክቶሪያ ነው። እሺ 20ኛውም ልባችን ስንት ዋና ዋና ክፍሎች አሉት አለ። ልባችን ስንት ዋና ዋና ክፍሎች አሉት? 2 6 5 4። እንግዲህ ይህንንም ልብ ላይ በሰራሁት ቪዲዮ ላይ በደንብ አይተናል። ስለዚህ ሁልጊዜም 2 በግራ በኩል አሉን፣ 2 በቀኝ በኩል አለን አይደለ? እነዚህ 2 በግራ 2 በቀኝ 2 4 ይሆናል ማለት ነው። እሺ ውድ ተማሪዎች እንግዲህ እስካሁን ያለውን በደንብ ካያችሁት በቀጣይ ደግሞ ሌሎቹን ቪዲዮዎች ይዤላችሁ እመጣለሁ። እነዚህን እናንተ በደንብ እያያችሁ ወደ ኋላ ሄዳችሁ የረሳችኋችሁ ካሉ መከለስ መቻል አለባችሁ። በቀጣይ በአዲስ ቪዲዮ እስክመለስ አብራችሁኝ ስለቆያችሁ እያመሰገንኩኝ እሰናበታችኋለሁ። አዳዲስ የሆናችሁ ተማሪዎች ሰብስክራይብ አድርጉ። ይህንንም ቪዲዮ ለሌሎች እንዲደርስ አጋሩ። መልካም ቆይታ።